ያለበት ህልሙን ይናገር፣ ቃልም ያለበት በእውነት ቃሌን ይናገር ይላል። እንደዚሁም ደግሞ እንደምታውቁት የዘውልቁ መጽሐፍ ላይ ስናጠና የእግዚአብሔር ሰው የሙሴ እህትና ወንድም አሮን በአንድ ወቅት ላይ በሙሴና በአሮን ላይ ተሰብስበው በሙሴ ላይ አሮንና ማርያም ተሰብስበው በተናገሩ ሳለ ጌታ ወደ መገናኛው ድንኳን ጠርቷቸው እዛ ስብሰባ በተደረገበት እኔ ነብይ በመካከላችሁ ቢኖር በህልም ወይ በራእይ እናገረዋለሁ፣ ለባሪያዬ ግን ለሙሴ እንደዚህ አይደለም ብሎ አለው። አፍ ላፍ እናገረዋለሁ። ጌታ ይህ ለነቢያት በህልም ይናገራል ማለት ነው። ህልም ማለት አንዱ እግዚአብሔር ከሚናገርበት መንገድ ነው። ለነቢያት ብቻ ሳይሆን ለሰው ልጆች እግዚአብሔር በአንድም በሌላ መንገድ ይናገራል ብሎ ካለ በኋላ በሌሊት በህልም ራእይ ሰዎች በአልጋቸው ላይ ተኝተው ሳለ አፍላ እንቅልፍ ሲወድቅ እግዚአብሔር ይናገራቸዋል ይላልና ብዙ ሰው አዲስ ኪዳን ላይ ሆኖ በህልም እግዚአብሔር እንደሚናገር አያምኑም ብዙ ሰዎች። ይሄ በጣም ትልቅ ስህተት ነው። በጣም ትልቅ ስህተት ነው። እግዚአብሔር በህልም በጣም ነው ክሊር አድርጎ ነው የሚናገረው። በቃ ግልጽ አድርጎ እኔ ሌሎቹን አላውቅም። እኔ ጋር ግን ጌታ ሲናገር ክሊር አድርጎ ነው የሚያሳየኝ። አንዷም ደግሞ አትወድቅም። እና ትናንት አሁን ያቺ ብሉይ ኪዳን ላይ አይደለም ለነቢያቱ ብቻ ሳይሆን ለአሕዛብ መንግስታት ራሱ እንኳን በህልም እኮ ተናግሯቸዋል። ለምሳሌ 3 የአሕዛብ መንግስታትን መጥራት እንችላለን። ናቡከደነጾርም በህልም ተናግሮታል። የፈርዖንን ንጉስ የግብፅ ንጉስ ፈርዖንም በህልም ተናግሮታል። የጌራራውን ንጉስ አቤሜሌክን በህልም ተናግሮታል። ለሶስቱ የአሕዛብ መንግስታት ለጌራራ ንጉስ ለአቤሜሌክ፣ ለግብፅ ንጉስ ለፈርዖን፣ ለባቢሎን ንጉስ ለናቡከደነጾር ለማያምኑ ሰዎች ማለት ነው። አሁን በጌታ አይደሉም ብለን የምንላቸው ሰዎችን ታውቃለህ በህልም እንደሚናገራቸው እግዚአብሔር። አሁን አንዱ ማሳያው ትናንት አሁን ጌታን አልደወልኩላትም ገና፣ ዛሬም ቢዚ ነው። ዛሬ ልጆቻችን አመታዊ መዝጊያ ሰኔ 30 እንደማለት ነው በእኛ ሀገር እና እዛ ነኝ ያለሁት እኛ ጋር ኦልሞስት ተዘግቷል። ደሴም ነው ታውቃለህ የምንጠቀመው። የእናንተ ተዘጋ? አዎ ተዘጋ። ሳውዝ አፍሪካ እንደዛ ነው። የኛም ልክ ዛሬ ነው። ዛሬ አሁን ሴሪሞኒ አለ። እዚህ ሴሪሞኒ ላይ አስቀድሜ ፓርክ ላይ ያዝ ብዬ ነው፣ በጣም ብዙ ሰው ስላለ። ኤኒዌይ እና ጌታ በደንብ ነው የተናገራት ትናንትና ይቱ እህት ማለት ነው። ትርጉም ያለው ህልም ነው ያየችው። ጌታ ይባረክ። እንዴት ናችሁ? በጣም ነበር ቅድም እንዳልኩ ሰርፕራይዝ የሆንኩት ኤንድ ደግሞ በጣም ነው ላይክ ጌታን ያመሰገንኩት። ስሰማው ራሱ ሼክ ነው አደረገ ማለት አየህ የወንጌሉን ብርሃን እንዴት እየደቀቀ እንደሆነ። ሌላው ደግሞ በቃ ማለት እግዚአብሔር አምላክ ሰዎችን አድሬስ እያደረገ ነው። አድሬስ ማድረግ በሚፈልግበት መንገድ ማለት ነው። በአባቶች ሲሰራ የነበረው እግዚአብሔር አሁንም ስራ ላይ እንዳልደከመ፣ ከመስራት እንዳልተቆጠበ፣ ከመስራት እንዳልባዘነ ያየንበት ነው እና እግዚአብሔር አምላክ ክብሩን ይውሰድ። ደስ የሚለው ነገር ደግሞ እንደምታውቀው ነው። በቃ እንደምታውቀው ነው። ሰሞኑን እንደውም ከአንድ ሰው ጋር እያወራው ነበርና ብዙ ነፍሳቶች እየመጡ ነው። አይታል? አዎ ብዙ ነፍሳቶች። እንደውም ቆይ ይሄንን አንተ ጋር ከመቀጠል በፊት አንድ ህልም እንደዚህ እግዚአብሔር ለማያምኑ ሰዎች በህልም ይናገራቸውና ፈርተው አይናገሩም። እችን ተናግሬ አንተ ቀጥል። ህልሙን ጌታ ያሳያቸዋል እና ለሰው ለመናገር የሚፈራሉ። ያዩት ህልም በጣም ሲሪየስ ስለሆነ እኔ በጣም ብዙ ማስታወሳቸው ሰዎች አሉ። 2 እህቶችን ግን አረሳም። በተለይ አንደኛው እዚህ አሁን ያለውበት ሀገር ነው ያለችው። ስም መጥራት አያስፈልገኝም። ለአንድ አመት ከምናምን ነው ለ2 አመት ያህል ወንጌል ነገርኳት ብዬ ብለህ ታምነኛለህ? በተከታታይ በሳምንት 2 እና 3 ቀን ማለት ነው። እና የመምጣት ፈለግሽ ካም ስዳው ይሄ ያ እና ለአንድ አመት ከምን ቁጭ በይ እዚህ የሆነ some game something
ኦኬ። እና ለአንድ አመት ወይ ለሁለት አመት ያህል ምናምን ነገር ነገርኳትኝ መልእክት ማነው ወንጌል ማለት ነው። ከዛ እግዚአብሔር ህልም ያሳያት ነበር። የሚያሳያት ህልም በጣም ብዙ ጊዜ ነጭ ልብስ ታለብሰኛ ያለው ትለኛለች እና አንተ ጋር በጣም ላይን የሚወጋ ብርሃን ነው ያለው አንተ ጋር እላህ ላይ በርቷልና ብርሃኑ በሄድክበት ይሄዳል አንተ ላይ ነው ያለው እና ነጭ ልብስ ታለብሰኛ ያለውና አንዴ ደግሞ በጣም የሚገርመው ነጫጭ ልብስ ከለበሱ ሰዎች ጋር ወስደ ስትቀላቀለኝ ሁሉ አየው። በቃ መልእክቷ ጌታ የሚያሳያት ክሊር ነው እና መታስተ ነገረኝ እነግራታለሁ። አንተ ራሱ ነጭ ልብስ ለብሰህ ነው ብርሃን ነው የማየው እላህ ላይ በርቶብህ ብለህ ትለኛለህ። ያ ነጭ ልብስ እንግዲህ የክርስቶስ የጽድቅ ስራ ነው ማለት የጽድቅ ነው። እኔ በክርስቶስ ነው ያንን ነጭ ልብስ የለበስኩትኝ። ያ ማለት የሱ ጽድቅ ነው። እኔ በክርስቶስ ኢየሱስ ያገኘሁት ጽድቅ ነው ብዬላታለሁ። እና ነጭ ልብስ ታለብሰኛ አየሁ ሲሄስ ምንድነው ብላ ትላለች። ይሄም ግልጽ ነው አልኳትኝ። ይሄ አሁን የምነግርሽ የእግዚአብሔር የጽድቅ ቃል የጽድቅ እውነት እና እነኛስ ነጫጭ ልብስ የለበሱ ሰዎች ብላ ትለኛለች። እነኛ ደግሞ እንደኔ አይነቱ በወንጌል የሚያምኑ ወገኖቼ ወንጌላውያን ናቸው ብዬ ነግራታለሁ። እና በጣም ብዙ ጊዜ ደጋግማ ከእግዚአብሔር ዘንድ ያየችውን ህልም ትነግረኛለች። ለመምጣት ግን ፈራች። አንዷም አዲስ አበባ በነበርኩ ሰዓት ላይ ስራ ቦታ ላይ ልቧ በቃ እንደዚህ ጠዋት ነው መጣ። አሁን ከተወሰነ ግፋቢል 2 ሰዓት ምናምን ኮራ አይሆንኝም ስነቃ ከ1 ሰዓት ምናምን አካባቢ ነው እና ህልም አይቼን የመጣሁትኝ ወደ ትልቅ ተራራ ላይ አንተ ተራራ ጫፍ ላይ ሆነህ እጅን ወርታች እኔ ከታች ከተራራው ግርጌ ነው ያለሁት። በጣም ወደ ተራራው ላይ ለመውጣት ብዙ ሰዎች እንትን ይላሉ እና እኔን ከነዛ ሰዎች መካከል እጄን ይዘው ወደ ተራራ ላይ ስታወጣኝ አየሁኝ። ምንድን ነው አለችኝ። ግልጽ ነው። ተራራው የእግዚአብሔር መንግስት ነው። የኔ ተራራው ጫፍ ላይ መሆን ማለት በእግዚአብሔር መንግስት ውስጥ አለው ማለት ነው። እሷን ወደዚህ እና ጴንጤ ልሆን አለች። አዎ ብዬ ስላት በሞትም አላደርገውም አለችኝ። ተላልጠሽም ተገባብጠሽም ቢሆን መምጣትሽ አይቀርም። ወጣሽ ግን ተራራው ላይ ብዬ ስላት አዎ አለችኝ። በቃ ተላልጠሽም ተገባብጠሽም ቢሆን ወደ ጌታ ትመጫለሽ። የራስሽን መንገድ አልጨርሽም ጨርሽ አልኳት እና በህልሟ ተውኳት ማለት ነው። አንዳንዶቹ ክሊር አድርጎ አሳይቷቸው ኧረ እኔ ጴንጤ መሆን ለዘሬም አላሳይም ይላሉ። ምን ያንገፈግፋቸዋል? የእግዚአብሔርን ህዝብ እድል ጌታ እግዚአብሔር በምህረቱ ከሰጣችሁ ተቀበሉ፣ አትግደርደሩ። አረቄ ጠጭና ጫት ቃሚ ትውልድ መሰለህ እንዴ ጴንጤ ማለት? ቆራ ብሎ በንጽህና በእግዚአብሔር ጽድቅና ንጽህና የሚኖር ትውልድ ነውና ተባረክ ወንድምነት። አንተን አቋረጥኩ በለን እስኪ አንተም ትነግረን። አረ ምን ወንድምነት ስፔሻሊ በሰሞኑ በሚሆነው ነገር ምናምን ነገር ሁልጊዜ እንደምለው ነውና እግዚአብሔር አምላክ ክብሩ ይሰድ። የተዘራው ዘር እንትን እያፈራ ፍሬ መሰብሰብ ወይ ሰብላል። እኛ ሀገር ታውቃለህ ገጠር ላይ ነን እናንተ ደስ የሚለው ነገር አገር ቤት ያው የእርሻ ወቅት ላይ ዝም ብለህ አዘራም አይደል? ሶስቴ ታገላብጣለህ አይደል? አንዴ ትሄዳለህ፣ ከዚያ ደግሞ ትቆያለህ፣ በሶስተኛ ቀን ደግሞ ትገለብጣለህ፣ ከዛ በሁለተኛ ቀን በሶስተኛ ቀን ደግሞ ከዛ እንትን ትላለህ፣ ታየዋለህ፣ መሬቱን ቼክ ታደርጋለህ በደንብ እንደታረሰ ማለት ነው። ከዛ በደንብ ታርሶ ከሆነ ላይክ በአራተኛው ዙር ምናምን ነገር ትዘራለህ። ራይት እንደዘራ ወዲያው አይመጣም፣ ትጠብቃለህ እዚህ። ከዛ ደግሞ እንክብካቤዎች ይኖሩታል። ለምሳሌ በቆሎ ሆነች ከፍ ከፍ ስትል ከዛ ደግሞ ኩትካቶ ይባል ነገር አለ። ኤርሚዬ እኔ አላፍ ገጠሬ መሆኔ በነገር ላይ በጣም ነው የምወደው እና እንትን ትላለህ፣ ትኮተክታለህ። እንደገና ደግሞ ብዙ ነገሮች አሉ እና ይሄን ሁሉ አድርገህ መጨረሻ ላይ ነው እንትን የምትለው ስብሰባ የሚካሄደው መጨረሻ ላይ ነው። ገባ? መድረቅ አለበት። ከደረሰ በኋላ ከዛ መድረቅ አለበት። ከደረቀ በኋላ ቼክ ታደርጋለህ። ከዚያ ጊዜውን ጠብቆ የእህል ስብሰባ ምናምን ነገር በደቡብ ይከናወናል ማለት ነው። እና አሁን የታረሰው መታረሱ ብቻ አይደለም የተዘራው
መዘራቱ ብቻ አይደለም። አሁን ተኮትኮቶ አድጎ 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 አንደው ደርቆ እየታጨደ ነው፣ እየተለቀመ ነው። እና ሰሞኑ ላይ ማየው ነገር አስተውለ ከሆነ 2 ሰው 3 ሰው 1 ሰው ደግሞ ከዛም በላይ ወደ ጌታ መንግስት እየተጨመሩ ያየናቸውና which አሁን ሰብል ስብሰባ ላይ ነን ብዬ አስባለሁ። ትዝ የሚል ከሆነ በሐዋርያት ሥራ ምዕራፍ 11 ላይ እንደሚነሳ ሐሳብ አለ። በእስጢፋኖስ ሞት ምክንያት የተበተኑ አይሁዳውያን በየደረሱበት ወንጌል ይሰብኩ ነበርና የምስራችሁን የእግዚአብሔርን የክርስቶስን ወንጌል በየደረሱበት ይናገሩ ነበር። እንደዚህ ያለ የጌታ እጅ ከእነርሱ ጋር ነበር ነው የሚለው። አየህ፣ የጌታ እጅ ከእነርሱ ጋር ነበር፣ ቁጥራቸውም እጅግ የሚሆን ሰዎች አምነው ወደ ጌታ ተመለሱ ይላል። ትንሽ ሳለ ቁጥራቸው እጅግ ብዙ ይሆኑ እና የጌታ እጅ ካንተ ጋር ነው። የጌታ እጅ ከወንድሞች ከእህቶች ጋር ነው። እመነኝ ወንድምነት፣ እኔ ሁል ጊዜ ጆሮአችንን ሰተን ልባችን ተስቦ የምንሰማው የእግዚአብሔር ነገር አንተ ላይ ስላለ ነው። እግዚአብሔር ካንተ ጋር፣ የጌታ እጅ ካንተ ጋር ስላለ ብቻ ነው። የጌታ እጅ ካንተ ጋር ስላለ እግዚአብሔር በኃይል እየሰራብህ የተጠቀመብህ እንደሆነ የምታውቀው የምትናገራቸው እያንዳንዱ ወርድ ሰብስታንስ አለው። ገባ? ሰብስታንስ አለ። ሰዎች ግሪኩ፣ ዕብራይስጡ፣ አርማይኩ ምናምን ብሎ ሄዶ አባቶች እንትና ብሎ እንደዚህ ብሎ በዚህ ገብቶ ምናምን ብሎ ይወጣሉ ብሎ ይሄዳሉ እንጂ አንዳች ጠብ የሚል ነገር አግኝተህ አታውቅም። እና ንግግሮቻቸውም ሰብስታንስም የለውም። ባይ ሰብስታንስ እንዲኖረው የሚያደርገው የእግዚአብሔር ጸጋ ነው፣ የእግዚአብሔር እጅ ነው። በሰዎች ዘንድ በጆሯቸው ገብቶ ልባቸው እንዲከብድ የሚያደርገው የእግዚአብሔር መንፈስ ነው። እና እግዚአብሔር ካንተ ጋር ነው። ጌታ ሁሌም ካንተ ጋር አት ኤኒ ታይም በምንም እና በምታወራቸው በምትናገራቸው ኤቭሪ ንግግሮች በጠቅላላ መሬት ላይ ሲወድቅ አንዳንዶችን ታውቃለህ። መቼስ ዝም ብሎ አይደለም እንዲህ እንትን ስትገርዝ አንድ ሰው ሲገረዝ ዝም ብሎ አይደለም። የሆነ ነገር ከላይ ሲነሳ ህመም ይሰማዋል። ህመሙ ይሰማው እንጂ ከጊዜ በኋላ ህመሙ ሲሽር ወደ ትክክለኛ ወደሆነበት እንትን ይመጣል። እና አንዳንዶችን በደንብ አድርጎ ሰብሯቸው ጤናማውን ነገር እንዳዩ ያደርጋቸዋል ማለት ነው። አንዳንዶችን ደግሞ ባሉበት እንዲጸሩ፣ አንዳንዶችን ደግሞ እንዲታነጹ ያደርጋል። ያ ምንድነው ብለህ ካልከኝ አንተ ላይ ካለው ከእግዚአብሔር እጅ የተነሳ ሆና ክብሩን ጌታ ይውሰድ። ብዙዎች ወደ ጌታ ነው እየመጡ ነው። የትላንትናው አንዱ ሌላ ምስክር ነው። ባለፈውም እንደዚህ ነግሬሃለሁ መሰለኝ። እኔ ጋር አንዷን ንስሐ ገብታ ነበረ፣ ንስሐ አስገብቻ ነበር እና ወደ ጌታ ተጨመራለች። በጣም ብዙዎች መርሲ ጋር እንደዚሁ እና ለቁጥር ያታክታል የሚመጣው ሜሴጅ በቸርች ሄደው ጌታን የተቀበሉ ማለት ነውና ለቁጥር ይታክታል። ከቤተክርስቲያን አካባቢ የሚላከው ሜሴጅ ማለት ነው። አንብቤ እንኳን ያልጨረስኩት ያነበብኩት ግን በጣም እሺ። ኦኬ ማነሽ መንቢ ነው ነስቲ መንቢ ታዬ ኤርሚ አንድ እህት እጠላው ነበር ግን እስኪ ንገሪን ምንድን ነው? ብዙዎች እንደዚህ ነው ብለው የሚል ታስጠላኝ ነበር በጣም ባገኝ ብጭቅጭቅ ባረግህ ምናምን ነገር ብለው ያሉ ሰዎች አሉ። ስለ ድካሜ ከሆነ መቼስ ይቅርታ ነው መጠየቅ ያለብኝ። ግን ጌታ ኢየሱስ ይወደዳል አይደል? ይወደናል፣ እኛም እንወደዋለን። ሰዎች ግን ለምን እንደሚጠሉት አያውቁትም። እነሱ አያውቁትም፣ እኛ ግን እናውቃለን። አይኖች ሲከፈቱ የእግዚአብሔርን ልጅ ኢየሱስ ክርስቶስን ሰው ምን እንደተደረገለት ቢያቅ ወደ ጌታ ለመምጣት በአያት በአክስት በወንድም በጓደኛ በባል በሚስት በእህት በባል በኩል አይለምንም ነበር። አትለምንም ወይ አይለምንም ነበር። እና እግዚአብሔር ይባረክ። ለጌታ ክብር ይሁን። ጌታን ፈልጉ፣ በሕይወትም ትኖራላችሁ። በእግዚአብሔር ልጅ በኢየሱስ ክርስቶስ አምናችሁ ያልዳናችሁ ሰዎች በቃ መዳኛው ከኢየሱስ ክርስቶስ ውጪ ሌላ የለም። ሌላ የለም ወገኖች፣ ሌላ የለም። የትም ሂዱ፣ የትም ዘመናችሁን ሁሉ ጨርሱ። ቅድም እንዳልኩት ማለት ነው። ወደ መጨረሻ ነው ኤልሱ ስቶፕ ኢት ዶንት ኦፕን ኦኬ። የቱንም ያህል የዘመናችሁን ቁጥር ጨርሱ።
በተለይ እግዚአብሔር ለዘላለም ሕይወት ጠርቷችሁ በጊዜ ወደ ጌታ ከመሰብሰብ ወደ ጌታ ከመምጣት ዘግይታችሁ ዘመናችሁን ጨርሳችሁ በዚህ መካከል እንደው ሞት ከቀደማችሁ አለቀላችሁ እና ጌታ እግዚአብሔር ያዘጋጀልንን መዳንን ችላ አትበሉ ፕሊስ ችላ አትበሉ። በጣም ብዙዎች የምትሰሙን አላችሁ እየተከታተላችሁ የምትሰሙ ልክ አሁን እንደ ተስፋዬ አይነት ሌሎችም በጣም እንደ ሳሙኤል ተስፋዬ አይነት ሌሎችም አላችሁ በጣም ብዙዎች ልባችሁ ያውቀዋል የምንናገረው ጴንጤ የሚናገረውን ምን ያህል እውነት እንደሆነ ልባችሁ ያውቃል። ምክንያቱም መጽሐፍ ቅዱስ ገልጠን ምዕራፍ ከገጽ ቁጥሩን ምዕራፉን ጠቅሰን ቁጥር ጠቅሰን መጽሐፉን ገልጠን ነው አሳይተን የምንነግራችሁ። የምናወራው ነገር አጠቃላይ ሁሉ ቀን ከዘላለም ድነት አኳያ ሰው በኢየሱስ ክርስቶስ አምኖ የሚድንበትን እውነት ነው የምንነግራችሁና ተራ የሆነ ነገር አናወራም ለማለት ነው። ጌታ ይወዳችኋል። ለምነን የምንቀበለው ጌታ ነበረ ኢየሱስ። ለምነኑ አይኖች ቢከፈቱ ለምነኑ እባክህ አስገባኝ፣ እባክህ ወደ አንተ አስጠጋኝ፣ አንተ ያዘኝ፣ አድነኝ፣ እንካ ዘመኔን፣ እንካ ዘላለሜን ብለን እኛ ነበር ለምነን መሄድ የነበረው። ግን በዚያንም ዘመን በዚህም ዘመን ያለ ትውልድ እየተለመነ ነው። ድግስ ተዘጋጅቶ ና ብላ ተብሎ የሚለመን አልበላም እያለ የሚደረደር በረሃብና በጠኔ ግን የሞተ ማለት ነው። አዳም ማለት እንደዛ ነው። እግዚአብሔር የደገሰለትን ድግስ ቀራንዮ ኮረብታ ላይ በጉን አርዶ እዚህ በኢሳይያስ መጽሐፍ ላይ እግዚአብሔር በዚህ ተራራ ላይ የሰባን ግብዣ አድርጓል ብሎ ያለው ማለት ነው። እግዚአብሔር መስዋዕቱን አዘጋጅቷል። በልተኑ ጠጥተኑ ሕይወትን እንድናገኝ ልጁን ልኳል። ይሄም ማለት በጥርስ ስለሚታኘክ መብልና መጠጥ አይደለም የሚያወራው። በሱ ስለማመን በእግዚአብሔር ልጅ ላይ ባለ እምነት ሰው ከዘላለም ፍርድ ከዘላለም ጥፋት እንዲድን ነው። ኦኬ ከሰማይ የወረድኩት እንጀራ እኔ ነኝ ብሎ ሲል በጥርስ ስለሚታኘክ እንጀራ አይደለም። ዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ የሚናገረው ወይ ደግሞ ስለ ጌታ እራት ብለን በቸርች ስለምንወስደው ክቡር ስለሆነው ስርዓት አይደለም የሚያወራው። ይዘር ብዙ ጠላቶች አሉ። ዩቲዩበሮች የቀዳችሁ የልጄን ፎቶ ዩቲዩብ ላይ እንዳታስቀምጡ። ኦኬ አሁን ሪካርድ የምታደርጉ ሰዎች ካላችሁ እንዳታስቀምጡ። ኦኬ ካሜራውን የዘጋሁት ለዛ ነው ወንድምነት ሶሪ። እና ለእግዚአብሔር ክብር ይሁን። አሜን። ጌታን እጅግ አድርገን እናመሰግናለን። ወንድምነት ያ ወንድምነት ይሄንን እስቲ እንትን በል እኔ ነው ልስማ። በተለይ ብዙ ጊዜ ይሄንን ክፍል ሳነብ በጣም ነው ውስጥ የሚነካው። በጣም ነው ሳላውቀው አይኖቼ በእንባ የሚሞሉት። ትንቢተ ኢሳይያስ 53 ላይ ያለውን ሐሳብ የሰማነውን ነገር አሁን አልነካውም። አሁን አልጀምርም። ለምን ጉባኤ ያለ ሰው እየገባ ነው። እንደውም ቦታ ያዙ ብሎ ማለት ነው። ጥሩ ሰዓት አይደለም። እንደዚህ ብዬ ሰላም ልል ጭምር እንጂ የገባሁት ይታያል። እዚህ ሰው እየገባ ነው። ይሄ አዳራሽ ውስጥ ነው። ወይ በ5 ደቂቃ አልጨርስም። ኢሳይያስ 53 እኮ ማለት ታውቃለህ፣ የአዲስ ኪዳን እኮ መጽሐፍ እኮ ማለት እኮ 12ቱ ቁጥር 53ኛው ምዕራፍ የአዲስ ኪዳን ሙሉ መጽሐፍ ማለት ይቻላል። ሙሉን መጽሐፍ የያዘ ነው። ሙሉን ማለት ሙሉን ኤፌሶን፣ ገላትያ፣ ማቴዎስ፣ ማርቆስ ምናምን ነገር በሙሉ እሱን ሁሉ የተሸከመ ምዕራፍ ነው በእኔ መረዳት የኢሳይያስ 53 ማለት ነው። እና የጌታ ፍቅር የተብራራበት እግዚአብሔር ለሰው ልጆች ፍቅሩን የገለጠበት ምዕራፍ ነውና በእንደዚህ አልጀምርም ወንድምነት። ለዛሬ ይለፈኝ ማለት ነው። ምክንያቱም ፕሮግራም አለ። በነገራችን ላይ ግን እዚህ ያላችሁ ወንድሞች እህቶች፣ እኔ በጣም አንድ ቁጭ ብዬ መስማትና መማር
ከእግሩ ስር መማር ቁጭ ብዬ መማር የምፈልገው የመጽሐፍ ቅዱስ ክፍል አለ። በተለይ ኤርምያ በጣም ሲያስተምር ብሉይ ኪዳን ላይ ትንቢተ ሕዝቅኤልን ምን ይመስላችኋል? አንድ ቀን በትንቢተ ሕዝቅኤልን ቢያስተምረን ወንድምነት ምን ትላላችሁ? ማህበረ ቅዱሳን ምን ትላላችሁ? እስቲ ቻሌንጅ እንጀምራል። ኤርምያ ትንቢተ ሕዝቅኤልን በደንብ አድርጎ ያስተምረን ያስጠናል አይደል? ያ ሕዝቅኤልን በጣም አንድ ቀን ቁጭ ብለን ምንም የለ የትም የለ ቁጭ ብለን ትንቢተ ሕዝቅኤልን የሕዝቅኤልን መጽሐፍ በቃ አይሻልም ወንድሞች? ቀን ሰጠነው እኛ ቻሌንጅ እንጀምር። ምን አላችሁ ወንድሞች? አንድ ቀን ትንቢተ ሕዝቅኤል ላይ ብቻ ያ ነገር አይነካም። የፈለገ ሰው ቁጭ ብሎ መማር ይችላል። እኛ ግን ቁጭ ብለን እንማራለን። ያ ታውቃላችሁ። ግን እዚህ እኔ ምንድን ላይክ ብሉይ ኪዳን ላይ ፒኤችዲያቸውን ምናምን የሰሩ ሰዎች በወንድምነት ልክ አያስተምሩ። በኤርምያ ልክ ብሉይ ኪዳንን አያስተምሩ። ማስተማር አይችሉም። ፒኤችዲውን የሰራ ብሉይ ኪዳን ላይ ብቻ ያጠና ሰው ምናምን በኤርምያ ልክ ብሉይ ኪዳንን አያስተምርም። አንድ ሰው ጥሩልኝ እስቲ፣ አንድ ሰው ቲክታክ ላይ አንድ ሰው ጥሩልኝ። አንድ ሰው ሁሉም ቁጭ ብሎ ኖትቡኳን ይዛ ነው ተቀምጣ የምትሰማው፣ ግን ፒኤችዲ ነው ብሉይ ኪዳን ላይ ያጠና ምናምን ነውና በቃ እንደዚህ እኮ ነው። ማንም ሰው ነው፣ ማንም ሰው የፈለከውን ሰው ጥራ፣ ከፈለክ ሜንሽን ማንም ሰው እና ጌታ ክብሩን ይውሰድ። ሕዝቅኤልን መማር አለብን። ትንቢተ ሕዝቅኤል የሕዝቅኤልን መጽሐፍ ኤርምያ ማስተማር አለበት። እኛ ያ ቻሌንጅ ጀምሩ። እሺ ኤርሚ ሕዝቅኤልን አስተምረን የሚል ቻሌንጅ ሁላችንም እንጀምርና አንድ ቀን ይስጠን። ምን ይመስላችኋል? ሁሉም ሰው አቤት ደስ ሲሉ ጌታ ምስክር። የስ በጣም የሚገርም መጽሐፍ ነው የመረጥከው ወንድምነት። የነቢያትን መጽሐፍት እያነበብኩ በነበርኩበት ጊዜ ገና ሳነበው ምዕራፍ 1 ላይ በኋላ ነው የገባኝ ለምን እንዳለቀስኩኝ። በጣም ስቅ ብዬ ነው ያለቀስኩት ሕዝቅኤልን ሳነበው ገና ምዕራፍ 1 ማለት ነው። ምዕራፍ 1 ላይ ሳነበው በቃ ልክ እንደዛ አይነት የኤፌሶን መልእክት ምዕራፍ 1ን የኤፌሶን በሙሉ ሕዝቅኤልን እና አንዳንድ ክፍሎች አሉ። ዘጸአት መጽሐፍ ምዕራፍ 19ን ማስታወሳቸው፣ ዘጸአት 19፣ ኤፌሶን መጽሐፍ እንደ መጽሐፍ እና ራእይ 21፣ ትንቢተ ሕዝቅኤል መጽሐፍ ምዕራፍ 1። የትንቢተ ሕዝቅኤል ጌታ ይባረክ። አንዳንዱ ነገር አይነገርም። ምዕራፍ 1 ስታነበው በቃ ባን ያነበብኩት ጊዜ ያለቀስኩትን ለቅሶ አረሰውም። በጣም አረሰውም። ስለ እንስሶቹና ስለ መንኮራኩሩ ስለ ኪሩቤሎቹ ነው የሚያወራው። ግን
የጌታ ክብር በእነሱ መካከል የእሳት ፍም አየሁ ብሎ ይላል። እና ጌታ ይባረክ። ስለዚህ አንድ ቀን ስጠን ኤርሚሻ፣ እኔ የዛሬ ስንት ዓመት ኦልሞስት 3 ዓመት አካባቢ ምናምን አንዲት እህት ስፔሻሊ አቲክ ሕዝቅኤል 37 ላይ ያለው ሀሳብ ይመስለኛል እና እባክህን አለች። በቃ ኤርሚን ምናምን ነገር ትዝ ይለኛል እና በቃ ምንም በዛ ሰዓት ደግሞ በጣም ክራውድ ነበረ እና ሳይሆን ቀረ። ሰው ሕዝቅኤልን መማር በጣም አስፈላጊ ነውና አንተ ሕዝቅኤልን አንድ ቀን ስጠና ይመስልህ አንተ ቤት ሰብሰብ ልክ ትላንትና ጌታ ይረዳናል። ያ ወይት ራሱ ይኸው ሕዝቅኤልን አስተምረን እያሉ ነው። ስለዚህ ሕዝቅኤልን ኧረ ጌታ ይረዳናል። በጣም ደስ ይለኛል። ጊዜ አመቻችተን ማስታወቂያ ሰፈንበት። ከዛ ያቺ ቀን ምንም ነገር በቃ የሕዝቅኤል መጽሐፍ የሚጠናበት ቀን ነው፣ ምንማርበት ነው። ምንም ነገር ያቺ ቀን ምንም ነገር ሳይገባበት ሕዝቅኤልን ብቻ ቁጭ ብለን ውሽ ኢየሱስ በወፍ በረር ነው የምንሄድበት በዳሰሳ መልክ። ለጌታ ክብር ይሁን። በጣም ነው የገረመኝ ስታነሳው ማለት ነው ሕዝቅኤልን ስትመርጠው በጣም ነው የገረመኝ። ምክንያቱም ምዕራፍ 1ን አንብቤ ያለቀስኩትን ለቅሶ ዘመኑ ረጅም እንኳን ቢሆንም በጣም አስታውሰዋለሁ። በጣም ነው ማስታውሰው። ምዕራፍ 1ን አንብቤ ነው ያለቀስኩት። ምዕራፍ 1ን ማለት ነው ምዕራፍ 1ን አንብቤ ነው ያለቀስኩትኝ። ለጌታ ክብር ይሁን። ነው ማየወይት ትንቢተ ሕዝቅኤል መጽሐፍ ምዕራፍ 1 28 ቁጥሮች አሉት። ላንብብላችሁ ከማንበብ ደረጃ ብቻ። ጌታ ይባረክ። እንደዚህ ይላል በጌታ በኢየሱስ ክርስቶስም በ30ኛው ዓመት በ4ኛው ወር ከወሩም በ5ኛው ቀን በኮቦሮንዝ በምርኮኞች መካከል ሳለሁ ሰማያት ተከፈቱ፣ የእግዚአብሔርንም ራእይ አየሁ። ንጉሡ ዮአኪን በተማረከ በ5ኛው ዓመት ከወሩም በ5ኛው ቀን የእግዚአብሔር ቃል በከለዳውያን አገር በኮቦሮንዝ ወደ ቡዝ ልጅ ወደ ካህኑ ወደ ሕዝቅኤል መጣ። የእግዚአብሔርም እጅ በዚያን በእኔ ላይ ሆነች። እኔም አየሁ። እጁ በእኛ ላይ ስትሆን እናያለን ማለት ነው። እኔም አየሁ፣ እነሆ ከሰሜን በኩል አውሎ ንፋስና ታላቅ ደመና የሚበርቅም እሳት ወጣ። በዙሪያውም ጸዳል ነበረ፣ በመካከሉም በእሳቱ ውስጥም እንደሚብለጨለጭ ወርቅ ምስያ ነበር። ከመካከልም የአራት እንስሶች አምሳያ ወጣ። መልካቸውም እንደዚህ ነበር፣ ሰውም ይመስሉ ነበር። ለእያንዳንዱ አራት ፊት፣ ለእያንዳንዱም አራት ክንፍ ነበሩት። እግሮቻቸው ቀጥ ያሉ እግሮች ነበሩ። የእግሮቻቸውም ኮቴ እንደ ጥጃ እግር ኮቴ ነበር፣ እንደተወለወለ ናስም ይብለጨለጭ ነበር። በክንፎቻቸው በታችም በየአራቱ ጎናቸው እንደ ሰው እጅ ነበረ። ለአራቱም እንደዚህ ያሉ ፊትና ክንፍ ነበሯቸው። ክንፎቻቸው እርስ በርሱ የተያያዘ ነበረ፣ ሲሄዱም አይገለማመጡም ነበር። እያንዳንዱም ፊቱን አቅንቶ ይሄድ ነበር። የፊታቸው አምሳያ እንደ ሰው ፊት ነበር። ለአራቱም በስተቀኛቸው እንደ አንበሳ ፊት፣ በስተግራቸውም እንደ ላም ፊት ነበራቸው። ለአራቱም ደግሞ የንስር ፊት ነበራቸው። ይህንን እንግዲህ አሁን ለመግለጥ ወንድሞች እናቶች ጌታ ራእዩን መልሶ ካላሳየ በስተቀር እና መገለጡን ሪቨሌሽኑን ካልሰጠ በስተቀር በፍጹም እንኳን ጌታን ለማብራራት ቀርቶ አይደለም እነዚህን ፍጡራን እንኳን ለማብራራት የማይቻል ነው። ቁጥር 11 ክንፋቸውንም በላይ ተዘርግቶ ነበር። የእያንዳንዱም ሁለት ክንፋቸው የተያያዙ ነበሩ። ሁለት ገላቸውንም ይከድኑ ነበር። እያንዳንዱም ወደፊት ቀጥ ብሎ ይሄድ ነበረ። መንፈስም ወደሚሄድበት ሁሉ ይሄዱ ነበር። ሲሄዱም አይገለማመጡም ነበር።
ጌታዬ ስም ይባረክ የኔ አባት። በእንስሶቹም መካከል እንደሚነድድ እሳት ፍም ያለ ምስያ ነበር። በእንስሶቹም መካከል እንደሚነድድ የእሳት ፍም ያለ ምስያ፣ እንደ ፋና ያለ ምስያ ነበር። ለእሳቱም ጸዳል ነበረው። ከእሳቱም መብረቅ። እንስሶቹንም ስመለከት እነሆ በአራቱ እንስሶች አጠገብ በምድር ላይ አንድ መንኮራኩር አየሁ። የመንኮራኩሩ መልክ እንደ ብርሌ ነበረ። አራቱም እንደ አምሳያ ነበሩ። ስራቸውን በመንኮራኩር ውስጥ እንዳለው በመንኮራኩር ነበር ይላል። ይሄ ቢሪሌ ተብሎ ሲባል ጠጅ መጠጫውን አይደለም፣ እንደዛ አይነት አይደለም። የከበረ ድንጋይ ነው። እንደ አሜስታቴኖስ፣ ወራውሬ የሚባሉ ድንጋዮች አሉ። የከበሩ ድንጋዮች በራዕይ መጽሐፍም ላይ የተጻፉ ማለት ነው። በተለይ ብሉይ ኪዳን ካህናት ከነዛ ከ12 ፈርጥ እንቁ ከሆኑ ድንጋዮች ኤፉዱ ላይ አድርጎ ሊቀ ካህኑ ይገባ ነበር። ይሄ ብሪሌ ተብሎ ሲባል የጠጅ መጠጫው እንዳይመስላችሁ፣ የከበረ ድንጋይ ነው። አይገኝም። እንደዚህ ከተገኘ በስንት ሚሊዮን ዶላር ነው የሚሸጠው። ኦኬ በቁጥር 17 በየአራቱም ጎድናቸው ይሄዱ ነበር። እንዴት በየአራቱም ጎድናቸው ይሄዱ ነበር? ሰው በአንድ ጎን ነው የሚሄደው ማለት ወደ አንድ አቅጣጫ ነው የሚሄደው። ወደ ምስራቅ ወደ ሰሜን ከሄድ ከሆነ ወደ ሰሜን ነው የምትሄደው። ወደ ደቡብ ከሄድ ከሆነ ወደ ደቡብ ነው የምትሄደው። በአራቱም ጎድናቸው ይሄዱ ነበር። ሲሄዱም አይገለማመጡም ነበር። ቁመታቸው የረዘመና የሚያስፈራ ነበር። የአራቱም ክበብ ዙሪያ በአይን ተሞልቶ ነበር። ሎርድ እነዚህ ፍጡራን ናቸው፣ ቅዱሳን ፍጥረታት ናቸው፣ መንፈሳውያን ናቸው። ልብ በሉ። እነዚህን እንኳን ሰው ለማብራራት አይችልም፣ እንኳን ትልቁን ጌታ። ሃሌሉያ! እነዚህ ለማብራራት እንኳን በቃ አትችልም። ፍጡር ናቸው ልነግርህ እችላለሁ፣ የተሰሩበት ምናምን ነገር ብሎ ማለት እንኳን አይቻልም። እንስሶቹም በሄዱ ጊዜ መንኮራኩሮቹ ባጠገባቸው ሄዱ። እንስሶቹም በምድር ላይ ከፍ ከፍ ባሉ ጊዜ መንኮራኩሮቹም ከፍ ከፍ አሉ። መንፈሱ ወደሚሄድበት ሁሉ እነሱ ሄዱ። የእንስሶቹ መንፈስ ይላል። እነዚህ አራቱ ማለት ነው። አራቱ ኪሩቤል የሚባሉት ናቸው። ባይዘው የእግዚአብሔርን ዙፋን ይሸከማሉ የሚባሉት በኪሩቤል ላይ የምትቀመጥ ተብሎ የተባለው እነዚህ እንስሶች ናቸው። በእንስሳ መልክ፣ በንስር፣ በላም፣ በሰው ምናምን ነገር የተመሰሉት ማለት ነው። በመንኮራኩራቸው ውስጥም ነበረ። የእንስሶቹ መንፈስ በመንኮራኩሮች ውስጥ ነበረና መንኮራኩሮቹ በእነርሱ አጠገብ ከፍ ከፍ አሉ። የእንስሶቹ መንፈስ በመንኮራኩሮች ውስጥ ነበረና እነዚያ ሲሄዱ እነዚህም ይሄዱ ነበር። እነዚያም ሲቆሙ እነዚህም ይቆሙ ነበር። እነዚያም ከምድር ከፍ ከፍ ሲሉ መንኮራኩሮቹ በአጠገባቸው ከፍ ከፍ ይሉ ነበር። ከእንስሶቹም ራስ በላይ አለበ በለው ከነዚህ ከኪሩቤሎቹ ማለት ነው። ከእንስሶቹ ራስ በላይ የሚያስፈራ በረዶ የሚመስል የጠፈር አምሳያ በራሳቸው ላይ ተዘርግቶ ነበር፣ እላያቸው ላይ ማለት ነው። ከጠፈሩም በታች ክንፎቻቸው እርስ በርሳቸው ተቀናንተው ነበረ። ለእያንዳንዱም ገላውን የሚከድኑበት ሁለት ክንፎች ነበሩት። ሲሄዱም የክንፎቻቸው ድምፅ እንደ ብዙዎች ድምፅ፣ እንደ ሁሉን የሚችል አምላክ ድምፅ፣ እንደ ታላቅ ሰራዊት ድምፅ ሆኖ ሰማሁ። ሲቆሙ ክንፎቻቸውን ዝቅ ያደርጉ ነበር። በራሳቸውም ላይ ካለው ጠፈር በላይ ለበበል እነሱ የተሸከሙት አለ፣ ጠፈር የሚመስል በረዶ የሚመስል ነገር አለ። በዛ ላይ ቁጥር 25 በራሳቸውም ላይ ካለው ጠፈር በላይ ድምፅ ተሰማ ይላል። ሃሌሉያ ሃሌሉያ። ቁጥር 25 ድምፅ ተሰማ። ማን ነበር? በእነዚህ በእንስሶቹ በአራቱ እንስሶች በኪሩቤሎቹ በላይ የበረዶ የሚመስል ነገር አለ ብሎ ያለው፣ በእንስሶቹ መካከል እንደሚነድድ እሳት ነበረ ብሎ ያለው። ከዛ እሳት አንዴ በበረዶ አንዴ በእሳት፣ በረዶ እንግዲህ ነጭ ስለሆነ ማለት ነው። አንዴ በበረዶ አንዴ በእሳት ተመስሎ ለራእይ ለባሪያው የታየው። በራሳቸውም ላይ ካለው ጠፈር በላይ ድምፅ ተሰማ። ሲቆሙም ክንፎቻቸውን ዝቅ ያደርጉ ነበር። በራሳቸውም በላይ ካለው ጠፈር በላይ የሰምጴር ድንጋይ፣ ቀደም ያ ብሪሌ የተባለው አይነት፣ እዚህ ደግሞ አሁን የሰምጴር ድንጋይ የተባለው ማለት ነው። ውድ ነው ይሄ ድንጋይ። በቃ ሲገልጠው ለሰው ስለሆነ የተጻፈው መግለጫ አጣ። በቃ
እና የሰምጴር ድንጋይ የሚመስል የዙፋን አምሳያ ነበር። በየት በራሳቸውን በላይ ካለው ጠፈር በላይ ማለት ነው ዙፋን ነበር። አየህ? ኦ የኔ አባት፣ ኦ የኔ አባት፣ ኦ የኔ አባት፣ ኦ የኔ አባት፣ ዙፋን ነበረ። ድምፅ ተሰምቷል፣ ግን ዙፋን ነበረ። ዙፋኑስ ላይ ተቀማጭ አለ ወይ? የሚመስል ዙፋን አምሳያ ነበር። በዙፋኑም አምሳያ ላይ እንደ ሰው መልክ አምሳያ ነበር ይላል። በዙፋኑም አምሳያ ላይ በቃ እዛ ዙፋኑን አየው። በዙፋኑ ላይ እንደ ሰው መልክ አምሳያ። ልብ በል፣ ያኔ ጌታ አልተወለደም ገና። ሕዝቅኤል ይሄንን ሲያዩ ጌታ አልተወለደም፣ በስጋ አልተወለደም። እና እንደ ሰው በዙፋኑም ላይ እንደ ሰው መልክ አምሳያ ነበር። ከወገቡም አምሳያ ያያየው ማን ነው? ወደ ላይ የሚብለጨለጭ የወርቅ ምስያ አየው። ከወገቡም አምሳያ ወደ ታች እንደ እሳት ምስያ አየው። በዙሪያውም ጸዳል ነበር። በዝናብ ቀን በደመና ውስጥ እንደ ቀስተ ደመና አምሳያ እንደዚሁም በዙሪያው ያለ ጸዳል አምሳያ ነበር። ይሄ አምሳያ የማን ነው? የእግዚአብሔርም ክብር ምሳሌ መልክ ይህ ነበር ይላል። ቁጥር 28 ማለት ነው። መጨረሻው አካባቢ ላይ ሲናገር የእግዚአብሔርም ክብር ምሳሌ መልክ ይህ ነበር፣ ባየሁትም ጊዜ በእግሬ ተደፋው፣ የሚናገረንም ድምፅ ሰማሁ ይላል። ሃሌሉያ! ሂዝ ማይ ሎርድ። ይሄ ነው የእኛ ጌታ፣ ይሄ ነው የእኛ ጌታ። አየሁ አይደል? ይህንን ሁሉ አውርቶን በእንስሶቹን አውርቶን በእንስሶቹና በመንኮራኩሮቹ አውርቶን እነሱ ከተሸከሙት ጠፈር በላይ እንደ በረዶ የነጣ በእነዚህ የከበሩ ማዕድናት የተገለጠን መልክ የሚመስል ዙፋን፣ በዛ ዙፋን ላይ ድምፅ ሰማሁ ይላል። ይህ የእግዚአብሔር ክብር ምሳሌ መልክ ይህ ነበር ይላል። ወንድምነት ጌታ ለሰው ራሱን የገለጠበት መንገድ ስታየው ይህንን ሁሉ መግለጡ ሰው እንድናውቀው፣ እንድንረዳው፣ እንድንፈልገው፣ እንድንጠጋው ከዚህ ትውልድ መካከል አንድ ነቢይ ጠርቶ በምርኮኞች መካከል ተቀምጦ ሰማያትን ከፍቶለት ስም ይባረክ አባዬ፣ ስም ይባረክ። በዚህ ሲገርመን ራሱን መጥቶ እንደ ሰው ምስያ ነበር ይላል አይደል? ቁጥር 26 ላይ በዙፋኑም አምሳያ ላይ እንደ ሰው መልክ አምሳያ ነበር ይላል። ሕዝቅኤል ይሄንን የተናገረው በባቢሎን ነው። ይሄ ማለት ጌታ ከመወለዱ ከ450 ከ460 ዓመት በፊት ማለት ነው። ማን ያምናል ይህ ጌታ መጥቶ ሰው ሆኖ ተብሎ ሲባል? ማን ያምናል? ሕዝቅኤል በኮቦሮዝ በምርኮኞች መካከል ተቀምጦ ሳለ ያየው በእንስሶቹ ላይ የነበረው ዙፋን እሱ ላይ ተቀማጭ ነበረበት፣ የሰው መልክ አምሳያ ነበረው፣ የሚናገረንንም ሰማሁ ብሎ ያለውን እነዚህ ታላላቅ ነቢያት ያዩትን አሁን ልክ ሕዝቅኤል እንዳየው ሰው ሆኖ ተወለደ። ማን ያምናል እሱ የዳዊት ልጅ ነው ተብሎ ይባል? Thank you Lord. Thank you Lord. Thank you Lord. ለባሪያው እንዳሳየው ሰው የሰው መልክ ይመስል ነበር ዙፋኑ ላይ ተቀምጦ ማለት ነው። ዮሐንስ ይህንን ሕዝቅኤል ያየውን በኋላ ላይ ራእይ መጽሐፍ ምዕራፍ 5 ላይ እንደታረደ በግ ሆኖ ተቀምጦ አየሁት ይላል። ዙፋን ላይ ተቀማጩ እሱ ሆኖ ነው የተገኘው። ሃሌሉያ እና ቴንክ ዩ ሎርድ፣ ቴንክ ዩ አባት፣
ስም ይባረክ፣ ስም ይባረክ። በኋላ ላይ ነው ያየው ዮሐንስ፣ በኋላ ላይ ያየው። ሕዝቅኤል አስቀድሞ አየው በራእይ ጌታ አሳየው። ዮሐንስ በኋላ ላይ በስጋ ከተወለደ በኋላ በራእይ አየው፣ በአካልም አየው። መጥቶ ዳሰሰው፣ ከሱ ጋር በላ ጠጣ። ከዛ ካረገ በኋላ ደግሞ በራእይ አየው። ሕዝቅኤል በራእይ ከመወለዱ ከ460 ዓመት በፊት ያየውን ሰው ሆኖ ተወለደ። ከዛስ ሞተ፣ ተቀበረ፣ ስለ በደል ስለ ኃጢአታችን ከሙታን ተነሳ። ከዛስ እንደገና ጌታ በራእይ በፍጥሞ ደሴት ላይ ሆኖ በራእይ ሲያሳየው እንደታረደ በግ ሆኖ በዙፋኑ ላይ ተቀምጦ አየው። ቴንክ ዩ ጌታ ኢየሱስ፣ ስም ይባረክ፣ ስም ይባረክ። ውስጤ እንቀጠቀጥብኛል። ወንድሞች እናቶች፣ ለእግዚአብሔር ክብር ይሁንለት። እንዲህ አይነት ይሄ ጌታ ነው የኔና አንቺ አምላክና አባት የሆነን ማለት ነው። ይሄ ጌታ ነው፣ ይሄ ጌታ ነው አንተን የወደደህ። ይሄ ጌታ ነው እኮ አንቺን የወደደሽ። ይሄ ጌታ ነው እኔን የወደደኝ። ይሄ ጌታ ነው ዓለሙን የወደደው፣ ዓለሙን የወደደው። እና ሕዝቅኤልን ሳነበው ምዕራፍ 1 ላይ በቃ አሁን ከዚህ ውስጥ አሁን መውጣት አልፈልግም፣ መውጣት አልፈልግም። እንዲህ አይነት በቃ ሁሌ በቃ ባነበብኩት ሰዓት ለእግዚአብሔር ክብር ይሁን፣ ለእግዚአብሔር ክብር ይሁን፣ ለጌታ ክብር ይሁን። ኢየሱስ ክርስቶስ የእግዚአብሔር ልጅ ስም ለዘላለም ይቀደስ። ቴንኬን አባቶቻችን ነቢያት አሻግረው በትንቢት አንተው በሰጣቸው መንፈስ አሻግረው አዩህ። ቅዱሳት ሐዋርያት ከአንተ ጋር በሉ ጠጡ፣ የመከራህ ተካፋይ ሆኑ። ሕይወት ተገለጠ፣ አይተንማል፣ መሰክራለን። ከአብ ዘንድ የነበረው ለእኛ የተገለጠውን የዘላለምን ሕይወት እናወራላችኋለን አሉን፣ አወሩን፣ ጻፉልን። የነገርካቸውን ያጻፍካቸውን ለእኛ ደረሰ፣ አነበብኑ። ጌታ ኢየሱስ ፍቅርህ እንዴት ጥልቅ ነው! መውደድህ እንዴት ጥልቅ ነው! እግዚአብሔር ይባረክ። ለባሪያዎች ለነቢያት፣ ለባሪያ ለሕዝቅኤል፣ ለባሪያ ለሙሴ በሲና ተራራ ላይ በገለጥክበት አይነት አገላለጥ ማንም ሰው እንደዚህ ተረድቶ እንደዚህ አያውቅህም ነበር። ጌታ ሆይ በማይመች ሁኔታ ውስጥ ሆነው ለባሪያህ ለነቢዩ ለሕዝቅኤል በምርኮኞች መካከል በግዞት ምድር በነበረበት ቦታ የገለጥክለትን ያንን ራእይ ለባሪያህ ለዮሐንስ በፍጥሞ ደሴት አሁንም በግዞት ቦታ ሰማያትን ከፍተህ ያሳየኸው ባሪያ ሕዝቅኤልን ያየውን ከመወለድህ ከ460 ዓመት በፊት ለባሪያ ለሕዝቅኤል የገለጥክለትን እውነት ለዮሐንስም ገልጠህ እኛም ይህንን እውነት እንድናውቅ ለባሪያዎችህ በማይመች ሁኔታ በስደት ምድር፣ በምርኮ ምድር፣ በባዕድ አገር፣ በእስር ቤት ሆኖ ተጥለው ሳሉ የገለጥክላቸው ጌታ የምንለምንህ አንድ ነው። ዕለት ዕለት ራስህን ግለጥልን። በጌታ በኢየሱስ ስም በወደቀ ዓለም ላይ ነው የምንኖረው። አንተን ስናይ የዓለምን የሆነውን ነገር እንንቃለን። አንተን ስናይ የዓለም የሆነው ነገር አያጓጓንም። ልባችን በዓለም ነገር በሆነው ነገር ላይ አይከብድም። ያንተን መገለጥ ብቻ እንፈልጋለን። ጌታ ኢየሱስ እኔ ለሚወደኝ ራሴን እገልጥለታለሁ ብለሃልና እንወቅህ። ካወቅንህ በላይ እንወቅህ፣ ከተረዳንህ በላይ እንረዳህ። ራስህን ግለጥልን አባ፣ ራስህን ግለጥልን። ቀራንዮ በመስቀል ላይ እንደተሰቀል ከሆነ ራስህን ግለጥልን። እህቶቼ ይዩህ፣ ወንድሞቼ ይዩህ፣ እኛ እኒህ ጌታ ኢየሱስ ክርስቶስ እኔንም እግዚአብሔር የዘላለም አምላክ እንዳይህ፣ ወንድሜም ቤካ እንዲያይህ፣ እህቶቻችን ወንድሞቻችን እንዲያዩ። አንተን ስናይ የምድርን ነገር እንንቃለን። አንተን ስናይ እግዚአብሔር የዘላለም አምላክ የዚህ ዓለም ነገር ምንም እግዚአብሔር ወይ ምንም ተራ ነገር መሆኑን እንድንቆጥር ያደርገናል። ራስህን አሳየን፣ ራስህን ግለጥልን።
በጌታ በኢየሱስ ክርስቶስም አንጠግብህም። የማትጠገብ ፍቅር ነህ፣ የማትሰለች ፍቅር ነህ። ዕለት ዕለት ብትወራ፣ ዕለት ዕለት ብትነገር፣ ዕለት ዕለት ፍቅር ስናስብ መንፈሳችን ውስጣችን ይቃጠላል፣ ደስ ይለናል፣ ሐሴት እናደርጋለን። አይኖቻችንም ባይሞላሉ እንደ ሰባ አንበሳ እንድንፈነጭ ታረገናለህ። የእግዚአብሔር ልጅ ኢየሱስ በተበተንበት የምድር ዳርቻዎች ሁሉ ይሁን በሚል ቃል በሰራው ምድር ላይ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም በተበታተንበት የምድር ዳርቻዎች ላይ አለን። ለአንተ ግን ጌታ አባቶ ይቻልሃልና ራስህን ግለጥልን። ሌላ አይደለም እንለምን፣ ራስህን አሳየን። ሕዝቅኤል እንዳየህ እንይህ፣ ዮሐንስ እንዳየህ እንይህ፣ ዮሐንስ በፍጥሞ ደሴት እንዳየህ እንይህ፣ ሕዝቅኤል እንዳየህ እንይህ። ክብርህን እንየው፣ ጸዳልህን እንየው፣ የፊትህን ብርሃን እንየው። እንደዛ ቀራንዮ መስቀል ላይ ለእኛ ስትል እንደተወጋበት እንደተቸነከርክበት እንደዛ ሆነን እንየው። አንተን ስናይ ሁሉን እንንቃለን። አንተን ስናይ እግዚአብሔር ክብርህን ስናይ እንጠግባለን። አንተን ስናይ እግዚአብሔር የዘላለም አምላክ በምድር ከፍታዎች ላይ እግዚአብሔር በኢየሱስም እንረግጣለን። እግዚአብሔር በጌታ በኢየሱስም ራስህን አሳየን። ራስህን ግለጥልን። የአባቶች አምላክ ራስህን ግለጥልን። ራስህን ግለጥልን። የኔ አባት ራስህን ግለጥልን። በሕልም በራእይ እንይ፣ ድምፅህን እንስማ። ዕለት ዕለት አንተን እግዚአብሔር የዘላለም አምላክ መጠማት መራብ ይሆንልን። ቀኝና የፊት ብርሃን ይብራልን። ክብር ለአንተ ይሁን። ክብር ለአንተ ይሁን። የአባቶች አምላክ ክብር ለአንተ ይሁን። እናመሰግንሃለን። ቀሪ ጊዜያችንን ሁሉ በስምህ ባርክልን። ስለነበረን ጊዜ ሁሉ ተመስገን። በዚህ ቃል ውስጥ ሆነን የሚተኙ ይተኙ፣ ራዮችና ህልሞችን ይዩ። በዚህ ቃል ውስጥ ሆነን በዚህ ነገር ውስጥ ሆነን እግዚአብሔር ሆይ የምንውል እንደኔ ቀን ለሆነላቸው ምሽት ለሆነላቸው ምሽታቸው ቀናቸውና እንደዚሁም ደግሞ ሌሊታችን ሁሉ በስም የተባረከ ይሁን። በቅዱሱ ብላቴና በኢየሱስ ክርስቶስ ያው ስም ጸለይን። አሜን አሜን። ሃሌሉያ። ቴንክ ዩ ወንድምነት። ቴንክ ዩ ወንድምነት። ተባረክ። እንኳንም መጣው እንኳንም ሕዝቅኤል ብለህ ገና ምዕራፍ አንድን አይደለም መጽሐፍን ገና ምዕራፍ አንድን ሳነበው ነይ እህቴ ነይ ሐረግዬ ነይ። ገና ምዕራፍ አንድ ላይ ስንሆን ምንም ወደ ጸሎት ነው የምትገባው። ለጌታ ክብር ይሁን፣ ለእግዚአብሔር ክብር ይሁን። ሐረግዬ እንዴት ነሽ እህትዬ? ጌታ ይመስገን። ኤርምዬ ሰላም ላንተ ይሁን። ሰላም እናንተ ይሁን። ጌታ ይመስገን ደህና ነኝ፣ እግዚአብሔር ይመስገን። ዋው በውስጥ ጽፌልክ አላየከውም። በሜሴንጀር ምን ጽፌልህ ነበር? አዱን ነው። እስኪ ሃይ በይ ልከሽዋል ሜሴጁ? እኔ ጃላበት ይሁን አላቅም። አዎ ጌታ ሳይቶኛል። በጣም ብዙ ነገር ከዚህ በፊትም ብዙ ጽፌልሃለሁ ድሮ፣ ግን መልካም ነገር ነው። በምን በሜሴንጀር ተናገሪ። እዚህም ከፈለግሽ ተናገሪ። ህልም ያለበት ህልም ይናገር ብሎ ተናገሪ። እኔ ባለቤቱ ስላለው መጥፎም ቢሆን እንኳን ራሱ ለጥቅማችን ነው ጌታ። መጥፎ አይደለም የተወረወረ ነገር። መጥፎም ቢሆን ለጥቅማችን ነው። መጥፎም ቢሆን ተናገሩ። እግዚአብሔር ለሰዎች በዓላማ ነው የሚናገረውና ተናገሪ፣ ችግር የለው። እሺ ምንድነው ያየሁት መሰለክ? አንድ 3 ሳምንት ምናምን ሆኖታል። ጌታ በሚያውቀው ጸልይልሃለሁ ኤርምዬ። በጣም ነው የምወድህ፣ በጣም ነው የምጸልይልህ። ሐረግዬ አንዴ መልእክት እኮ ነግረሽኛል እንደዚሁ ከጌታ ዘንድ ላይ እስራኤል አይደል ያለሽው? አዎ ፓስተር ጸባዖት ጋር ያ ተባረክ። የምወደው አገልጋይ የምወደው ፓስተር እውነት ነው። እና ምንድነው ያየሁት መሰለክ? በጣም ተራራ ላይ ነው። ተራራ ላይ ሆኖ ግን ረዥም አስፋልት፣ በጣም ቀጭን አስፋልት ነው። በጣም የሚያምር አስፋልት፣ እንደዚህ መንገድ እንደዚህ ይማርካል። በጣም ያምራል ይመስለኛል። እና እኔ ላይ ነው ያለሁት፣ አንተም ላይ ነው ያለከው። እና ከዛ በላይ ደግሞ
ከጎኑ ጋር ደግሞ ሩቅ የሆነ ኮረኮንችማ ቦታ ደግሞ ላይክ እንደ ሲና በረሃ አይነት ነገር ሆኖ ግን ተራራው ማዶ ለማዶ ነው እና እኔ እናንተ ያለንበት ተራራ ግን በጣም የሚያምር ተራራ ሆኖ ያው እንደነገርኩ ጽድት ያለ አስፋልት ነው ይመስለኛል። እና እንደዚህ ጎንና ማለት ጥግ ለጥግ ስለሆነ ማዶ ለማዶ ስለሆነ ኃይለኛ ድንጋይ ይወረወራል ይመስለኛል። እና መንገዱ መንታ ነው። እኔ እናንተ ያለንበት ላይክ መንታ ሆኖ በጣም የጠራ ነውና ኃይለኛ ድንጋይ ነው። በጣም ልሙጥ ድንጋይ፣ በጣም ሊነሳ የማይችል ማለት ነው። በቃ አገር የሚያክል ድንጋይ ነው። ትልቅ ድንችን ልክ እንደሱ አይነት አንድ ድንች ልሙጥ ድንች እንደ ድንጋይ ስትስለው ማለት ነው። ከዛ ያ ነገር ይወረወርና ልክ እኔ ያለሁበት አካባቢ ነው የሚወድቀው ይመስለኛል። እና አንተ ከዛ ጋር ስለሆንክ ልክ እኔ ጋር አምልጦ ከሄደ አንተ ጋር ነው በቃ እንኳን አንተ በቃ አገር እንኳን የሚሰነጥቅ ነው ድንጋዩ ይመስለኛል። እና በጣም ተሸክመው ነው የሚወረውሩብክ። ወንዶች ናቸው እንጨፈልቀዋለን ብለው ነው የወረወሩት አንተ ላይ ነው። ከዛ እንጨፈልቀዋለን ብለን ሲወረውሩበት መንታ እንጨት የሚመስል ግን በጣም ጠንካራ ድንጋዩ በጣም እሱን ጠርምሶ ነበረ መሄድ የነበረ። ግን ይሄ እንጨት ግን ለካም እንጨት ነው እንጂ ብረት ነው ውስጡ ይመስለኛል። እና እዛ ላይ ያርፋል። እኔ እግሬ ላይ ነው። እኔን አይደለም ለእኔ አይደለም የወረወሩት፣ እኔን አልፎ አንተ ጋር ሊመጣ ነው። ከዛ አየሁትና በጌታ በኢየሱስ ስም በፍጹም ወንድሜን አያገኘውም ብዬ ስጸልይ እንትን ይሆናል ድንች ይሆናል። እና ያ ድንች ግን በጣም ቀላል ድንቹ ቀላል ድንች ነው። ረዥም ማለት የስፋቱና የርዝመቱ በጣም እኔን አልፎ ከኔ ቁመት አልፎ የሚሄድ ነው። ግን ቀላል ድንች ይሆናል ይመስለኛል። ይሆን አሁን እንኳን ድንች እንደዚህ ስመዝነው በጣም ሚዛን አለው። ግን ያኛው ግን በጣም በቃ በጣም ስስ የሆነ ማለት ነው። እንደ ወረቀት ይሆናል። እንዴት ደረቀ እላለሁኝ እኔ ብቻዬን። እንዴት ሊደርቅ ይችላል እያልኩኝ በጣም እየተገረምኩኝ፣ ከዛ እግዚአብሔርን በፍጹም የተወረወረው ነገር የሚወረወረውም የተወረወረው ወንድሜን አላገኘውም ብዬ ለእግዚአብሔር ክብር ስሰጥ ተራራ ላይ አንተ ቀና ብለህ ስታየኝ እና ልክ አይተኸው ገብቶሃል እንደተወረወረ፣ ግን እኔ እናንተ ተግባብተን ቀና ብለህ አይተን እኔ እግዚአብሔርን ሳመሰግን አንተ በፈገግታ አይንህን ወደ አባት ስታቀና አየሁኝ። አሜን። እና የሚወረወረው ነገር የተወረወረውም አላገኘህም፣ የሚወረወረውም አያገኝክም እልሃለሁ። አዎ በጣም ጸልዩልኝ ብዬ የምለው ይሄ ነው። በጣም የሚገርም ነው። ከ2 ሳምንት በፊት ነው ያየሽው? እህቴ ብዙ እህቶች አሉ እንደዚህ የሚጸልዩ አይነት መልእክት የነገሩኝና በጣም ነው የሚገርመው። እንዳንቺው አንዲት እህት ከአሜሪካ ሀገር ከ2 ሳምንት በፊት ድንጋይ ወርዋሪዎቹን ሰዎቹን ሁሉ ጭምር ነው ያሳያት ጌታ። እነዛ ሰዎች ጌታ ኢየሱስ ምስክር አንዳቸውንም ምንም አልበደልኳቸውም። በጣም የእግዚአብሔር ሴት ናት። ስሟን አልናገርም፣ እነዛን ሰዎች አልናገርም። ድንጋይ የሚወረውሩት የአረብ ሀገሯን ሊባኖስ ሀገር የነበረችዋንም ሴት ወደ ጌታ የመጣችዋን እህት አስተውሉ። በበደልኩበት እኔ በድያለሁ ነው ብዬ ይቅርታ የምጠይቀው እና በጣም አልነግርም አልቼ ንገሪኝ አልኳት። ሰዎቹን ሁሉ ነው ጌታ ያሳየኛለች። እኔ ሰዎች ህልም ንገሩኝ ብዬ ስል ዝም ብሎ ህልሙን ለመስማት ብቻ አይደለም። ፋናይ እና ህልሙን ንገሩኝ ብዬ ስል ህልሙን መንገር ብቻ አይደለም። ህልሙን ስትነግሩኝ የጌታ መሆኑና አለመሆኑን የእግዚአብሔር መንፈስ በውስጤ ኮንፈርም ያደርግልኛል እና አሁንም ጸልዩልኝ እሺ። ድንጋይ ውርዋሮ ከቅርብ ከሩቅ ነው፣ ከሁለቱም ማለት ነው። እና ጌታ እግዚአብሔር ዘመንሽን ይባርክ። ምንድነው ጥፋቴ ብያለልም። ልብ በሉ፣ ያ እባብ ከተመታ በኋላ የተፈጠረውና እየተፈጠረ ያለውን ነገር እዩት። አስተውላችሁት ከሆነ ማለት ነው።
ያ ወርቅማ እባብ ከተመታ በኋላ የተፈጠረውና እየተፈጠረ ያለው ነገር እዩት። ታምነው ማዝ ነው። በጣም ነው ማዘው። ማዝነው ለነሱ ነው፣ ለኔ አይደለም። ለወርዋሪዎቹ ማለት ነው። ለወርዋሪዎቹ አዝናለሁ። በልባቸው ለሚጠሉኝ አዝናለሁ። ጌታ ሲጠራ ሰውን ራሱን ተማምኖ ነው የሚጠራ። ሌሎቹስ እሺ በውጭ ያሉ ቢወረውሩ ባልገረመኝ። በጣም ይገርመው አረግዬና ያቺ የአሜሪካዊቷ እህት ሪከርድ አርጋ ልካልኝ ነበረና በኋላም ላይ ያወራኋት ነው። በመጀመሪያ ያወራኋት ከዛ ሪከርድ አርጋ ላክችልኝ። ምን አማራጭ አለኝ? ሰላምዬ ምን አማራጭ አለኝ? ባለቅስ እኔ ለነሱ ነው ማለቅሰው። ድንጋይ ውርዋሮ ወገኖች እንዳይደውሉልኝ፣ ከዓለም ዙሪያ ያሉት ሁሉ እንዳይደውሉልኝ፣ እንደናንተ አይነት ቅንና የእግዚአብሔር ሕዝብ የሆናቸው ወገኖቼ የሌለኝን መልክ ሰጥተው በውስጥ ጭምር የሚያወሩ ማለት ነው። ማለት ሰዎች እንዳይደውሉ ሰዎችን ነው ከኔ ለመነጠል የተሄደው ርቀት ማለት ነው። አሁን ብዙዎቹ አኩርፈውኛል። ይህንን የሚያደርጉ ሰዎች ለምን እንደሆነ እነሱ አያውቁትም። በእርግጥ የተነሳው ወጀብ አብሮ ነው የወሰዳቸው። ያ እባብ ሲመታ የሚወደኝን የማገለግለውን ህዝብ የሚወደኝን ህዝብ ከነድካሜም ከነበርታት የሚወደኝን ህዝብ አትደውሉለት ብሎ ማለት ምን ማለት ነው? እኔ እኮ ሰው ቢደውል ለኔ ድካም ነው እንጂ የሚሆነው ሌላ አይደለም። ግን በዚህ ነው ያልክ ማለት ነው። ውርዋሮ በጣም ከአሜሪካ ሀገር ሐረግዬ ከእስራኤል ያቺ እህት ከሊባኖስ አሁን በቅርብ ጌታ የተቀበለች ማለት ነው። ግን የትኛውም የሚወረውሩት ነገር እኔን አልጎዳኝም አይጎዳኝምም። አንዲት እህት ይሄን ተናግሬ ወደ ፕሮግራም ልገባ ነው። አንዲት እህት ፈረንሳይ ነው የምትኖረው እና ከዛሬ ስንት ዓመት በፊት አንድ ህልም ነገረችኝ። ከጌታ የሆነ ህልም ነውና ኤርሚ እባክህ አንድ ነገር እያየሁ ነው። ከአራቱም የምድር ማዕዘናት ድንጋይ ላይ ይወረወርብሃልና አንተ መስታወት በሚመስል ቤት ውስጥ ነው ያለው። ይወረውራሉ። ዝም ብሎ መስታወቱን ነው የሚመቱት። መስታወቱ ግን አይሰበርም። ዝም ብሎ ኳኳሽ የሚል አይነት ድምጽ ሰማለሁ እንጂ አይነካምና ከፊት ለፊት የጌታን ስራ ስትሰራ አጠገብ ያሉ ሰዎች ሁሉ ጭምር ነበሩ ሲወረውሩ የነበሩት ብላለችኝ። ጌታ ኢየሱስ ምስክር። የዛሬ 3 ዓመት አካባቢ ማለት ነው። ሪከርድ ተደርጓል። ሪከርድ አድርጋ ልካልኛለች በውስጥ ማለት ነው። እና ፕሊስ አለችኝ። የሙሉ ወንጌል ቤተክርስቲያን የጸሎት አገልጋይ የነበረች ናት። አሁን ፈረንሳይ ሀገር ውስጥ ነው የምትኖረው። በቤተክርስቲያን ውስጥ ታገለግላለች። እጅግ የተወደደች እህት ናት። ልክ እንደናንተ እንደና ሐረግዬ እንደ ወንድሞችን በጣም ማለት ነውና ኦኬ። ስለዚህ መንፈሳዊ ውጊያ ነው፣ መንፈሳዊ ጦርነት ነው።
እኔ አሁን ውጊያ ውስጥ እንዳለሁ ነው የማውቀው። ለእናንተ ቲክቶክ ላይ ገብቶ ማውራት ምናምን ነገር መስሎ ከታያችሁ አይደለም። መንፈሳዊ ውጊያ ውስጥ ነው ያለ ነው። እንዳትረሱት። ያ እባብ ከተመታ በኋላ ሀፕን ሊሆን እንደሚችል የጌታ የነገረኝን አንዳንዱን ያልተናገርኩትኝ ምን ብዬ ልናገር? ሰው ራሱን ባለመጠበቅ ስር ያሉ ሰዎች ሲጎዱ ነደፋቸው። አንዳንዶቹ በመረብ ውስጥ ገቡለት ባለማስተዋል። ኤርሚያስን የሚጎዱ መስሏቸው ወይ ደግሞ አገልግሎቱን የሚያስቆሙ መስሏቸው ነገርኳቸው። ወንድሞች እናቶች፣ አትላላጡ። እንደዚህ አይነት ሰዎች ኤርሚያስን አታስቆሙትም። ለምን? ጌታን የጠራኝ በልብ ቅንነት ነው የማገለግለው። በልብ ቅንነት ነው የማገለግለው። ማንንም ለመበደል ብዬ ሆን ብዬ አልሄድም፣ በፍጹም አላደርግም። በጌታ ያገኘኋቸው ወንድሞቼና እህቶቼ ክፋታቸውን መስማት አልፈልግም። የማናቸው ነው አይደል? ኖቫዬ ታስታውሳለህ አይደለ? እንደውም አንድ ጸሎት ላይ በጣም ነበር የእግዚአብሔር መንፈስ ያስቃተተኝ የነበረውና አንዳንድ ሰዎች ባለፈው ላይ የጸለይከው ጸሎት ውስጥ እንደዚህ ብለህ የተናገርከው ነገር ነበረ፣ ልክ እንደ ፕሮፌቲክ አይነት ሜሴጅ ብለው ያሉ ማለት ነውና እኔ አሁንም ቢሆን እዚህ ላላችሁ ሰዎች ራሳችሁን ጠብቁ። እሺ፣ ከአብሯችሁ ካሉ ሰዎች ጋር ከቅርበት ከምትገለገሉም ሰዎች ጋር ማለት ነው። የእግዚአብሔር ሐሳብ ካለበት ድንጋይ ውርዋሮ አለ። ወይኔ አልልም፣ ለቅቄም አልሄድም። ቲክቶኩን ለቅቄ እንድሄድ ነው የፈለጉት። አልሄድም። በእውነት ተስፋ ቁረጡ። አልሄድም። እግዚአብሔር ክሊር አድርጎ ተናግሮኝ ነው የመጣሁትኝ፣ ላገለግል ነው የመጣሁትኝ እና ሁሉ ነገር አይወራም። አረግዬ ድንጋይ ይወረወራል አለች። ከየት እንደሚወረወር አታውቀውም። ድንጋይ ይወረወራል፣ ግን የአሜሪካዋ እህት ከየት እንደሚወረውሩ ወርዋሪዎቹ ማን እንደሆኑ የሰራዊት ጌታ እግዚአብሔር አይኖቿን ገልጦ ያሳያት። ለእኔም አስቀድሞ ጌታ የተናገረኝ በኮንፈርሜሽን የመጣውን በነግራችሁ እያንዳንዳችን ከቲክቶክ ላይ እንወጣለን። አልነግራችሁም። ለእነኛ ሰዎች ጸልይላቸዋለሁ። የአባቶች አምላክ ቀኙና የፊቱን ብርሃን ያብራላቸው። ይሄ ውርዋሮ በጣም ነው የበዛው። በጣም ኤርሚዬ ማለት አሁን አንተ ተናግረኸዋል። ማንም አያስቆምህም፣ ወደ ቀኝም ወደ ግራም አትይ። ከዚህ በፊት ምንድን ነው ያየሁት የነበረው? ቢራ ያስጨብጠሃል ሰዎች ይመስለኛል። እና ቢራ ይዘክ ጠጣው ይሉካል። ልክ ከፊት ለፊት ደግሞ በጣም የሆነ ሜዳ ላይ ይመስለኛል፣ ሳር ቦታ ነው፣ ዳቦ አለ። እኔ ትላንትናም እንደዛ አይነት ነገር ለራሴ አይቻለሁኝና ያን ዳቦ ለሰዎች ልታድል ነው፣ ለኔ ቢጤዎች ልትመግብ ይመስለኛል። የኔ ቢጤዎች አሉ ፊት ለፊት በዚህ በሳጥራ ምናምን ነገር ሆኖ በስጦታ ዕቃ አይነቶች ምናምን ነው ተቀምጧል። እና ይዘህ አንተን ነው የሚጠብቀው ዳቦ ለኔ ቢጤ ተቀምጠዋል እዛ ፊት ለፊት ለነሱ ልታደርስ ነው። እና ግን እዚህ ጋር ደግሞ ቢራ ሰጥተውክ አንተን ሳይክ የሆነ በሌላ በአንደኛው አይኔ ሳይክ ላይክ እንደ ሰካራም ነገር ልትሆን ያልክ ይመስለኛል። ግን ፊት ለፊት ላይ ያለውን ዳቦ ሳይ ደግሞ የነቃህ ነገር ይመስለኛል። እና የትኛው ጋር ልሁን እያልክ ልብህና አይንህ እንትን ይላል ይመስለኛል፣ ይባክናል። ከዛ ፊት ለፊት ያለውን አየከው እና በቃ ይሄኛውን ቢራውን ይዘዋል፣ ጨብጠዋል። ቢራውን ትተህ የሆነ እኔ አንዳንዴ ፓስተሬ ያውቃል የሆነ ከማየው ላይ ሌላ ነገር አለ። ህልም ከሆነ ከህልም ላይ ራያ ያለውኝ እና ይሄኛውን ላይክ እንደ ሰካራም የሚመስለውን ሰው አንተው ነህ ራስህ፣ ግን ራስህ በራስህ እየፈረድክበት በቃ አልፈልግም ብለህ ቢራው የተከፈተውን ቢራ ሳትጠጣው ፊት ለፊት ወደ ተዘጋጀው ዳቦ ትሄዳለህ። ለእኔ ቢጤ ልታድል ይመስለኛል። እና ምንድን ነው የምለው እኔ በእውነት በቃ ጥሪ ያለበት ሰው ግድ ነው
ማለት እኔ አሁን ፓስተር ጸባዖት በጣም የእግዚአብሔር ጥሪ ያለበት በጣም በቃ ድንቅ ሰው ነው። እኔ 10 ዓመት ነው እሱ ጋር ማለት ነው። እና መልካም ወንድም መልካም አባት ነው። ደግሞም የእግዚአብሔርን ድምፅ የሚሰማ ነው። እና ግን ይወረወራል፣ ግን የሚሰራው ስራ ስላለ እያሸነፈ እየተወየ ሄደ ነው። ገብቷል። አሁን የሆነው ብዙ የተወረወሩ ነገሮች ስላላገኙት ነው። ስላላገኙት ስላልተወረወረበት አይደለም፣ አልሰማም ስላላቸው ነው። እና በእውነት እዚህ ያለ ነው የምንጸልየው ለእንደዚህ አይነት ሰዎች። እኔ የምጸልይላችሁ ጀሮአችሁ ይደፈን ነው ጌታ በሚያውቀው። እኔ ለፓስተሬ በቃ የነገር ጀሮ ይዘጋ ነው የምለው። ስለዚህ ጀሮህን ዝጋ፣ ፊት ለፊት የተዘጋጀልን ብዙ የኔ ቢጤዎች አሉ የምታድላቸው። ወደዛ ተዘርጋ። ተባርክልኝ። ዳቦን ወደ መስጠት ነው የሄድኩትኝ። ያው እንደጠጣው እኮ ስንት ነገር ነው በስር የሚሰጠኝ፣ የሚያንገዳግድ እንዳልቆም የሚያደርግ አጠገቤ ካሉ ሰዎች ማለት ነው። ከሩቅ ቢሆን አይገርመኝም። አጠገቤ ካሉ ሰዎች ይሄንን የሚያደርገው ማን ነው? ሰይጣን ነው። እና ለጌታ ክብር ይሁን። ትናንትና በዚህ ሰዓት አካባቢ ከሚስቴ ጋር አንድ ቦታ ነበርንና ውብዬ አንድ ቃል ላከችልኝ ከአውሮፓ። በጣም የምሰማት የእግዚአብሔር ሴት ነች። ውቤ የብርኬ እጮኛ ማለት ነው። በጣም የምሰማት የእግዚአብሔርን ድምፅ የምትጸልይልኝ ከጌታም ዘንድ ያየችውን የምትነግረኝ አይታ ምነግራኝ ራሱ ባለማስተዋል ራሱ አንዳንድ ነገሮች ላይ በባለፉት ዓመታት ገብቼ ተጎድቼበታለሁና ትናንት ላከችልኝ አንድ ቃል በዚህ ሰዓት አካባቢ። ከዚህ ሰዓት ወደፊት ትንሽ ሄድ ይላል ይመስለኛል። ብቻ በዚህ ሰዓት ወይ ከዚህ ሰዓት ወደፊት ማለት ነው። እስራኤል እንዲህ በል ብሎ የሚል ነበር። ሰዎች በእኛ ላይ በተነሱ ጊዜ አይገርምም? አሁን ከሀረጋ አንቺ የምትኖሪው እስራኤል ነው ብዬ የምትኖረው አይ ቲንክ አውሮፓ ውስጥ ነው ሀገር እንደሆነ እንዳልሳሳት ብቻ። እና ጌታ እግዚአብሔር ይባረክ። እና መልእክቱን ላከችልኝ። እንዳነበብኩት ከሚስቴ ጋር እየነዳን ነበረ መንገድ ላይ አሜን ያልኩትኝ ቅዱስ ቃሉን አንብቤ ሊመጣ ያለው ነገር በደንብ ስለሚያሳውቅ ኮቴው ስለሚያስታውቅ ማለት ነው። ውብዬ እንደዚህ ላከችልኝ የስተርዴይ ማለት ነው። 9:30 ላይ ነው የላከችው፣ 9:30 ማለት ነው። አሁን ካለንበት 1 ሰዓት በፊት ነው የላከችልኝ። ጌታ ከኛ ጋር ባይሆን እስራኤል እንዲህ ይበል። እግዚአብሔር ከኛ ጋር ባይሆን ሰዎች በእኛ ላይ በተነሱ ጊዜ አይገርም? ሰዎች በእኛ ላይ በተነሱ ጊዜ ቁጣቸው በላያችን በነደደ ጊዜ በዚያን ጊዜ ሕያዋን ሳሉን በዋጡን ነበር። በዚያን ጊዜ ውሃ ባሰጠመን ነበር። በነፍሳችን ላይ ፈሳሽ ባለፈ ነበር። በዚያንም ጊዜ የጎርፍ ውሃ በነፍሳችን ላይ ባለፈ ነበር። ለጥርሳቸው ንክሻ ያላደረገን እግዚአብሔር ይባረክ። ነፍሳችን እንደ ወፍ ከአዳኞች ወጥመድ አመለጠች። ወጥመድ ተሰበረ፣ እኛም አመለጥን። ረድኤታችን ሰማይና ምድርን በሰራ በእግዚአብሔር ስም ነው ብሎ የሚለውን የእግዚአብሔርን ቃል ላከችልኝ። መልእክት እንደሆነ ገብቶኛል። ተራ ነገር እንደማታወራ ስለማቃት ማለት ነው። ተራ ነገር እንደማታወራ ስለማቃት አሜን አልኩኝ። ከዛ አይ ቲንክ ምሳ ነገር እየበላ ነበር ከሚስቴ ጋራ ደወለችልኝና በዚሁ አቅጣጫ ላይ ነው የነገረችኝ። እግዚአብሔር በህልም ይናገራል። እግዚአብሔር በቅዱስ ቃሉ ይናገራል። ትናንትና በዚህ ሰዓት ማለት ነው ሰዎች በእኛ ላይ በተነሱ ጊዜ እኔ ያለፈውን አይደለም እየምላቸው አሁን በፊት ለፊታችን ላይ ባለ ኃይለኛ ወጀብ ይነሳል። የሚነሱት በእኔ ላይ ነው። የሚነሱ ሰዎች አንዳች አልበደልኳቸውም። ልብ በሉ። በዛ ሰዓት ላይ እንዳትናወጡ፣ እንዳትደነግጡ፣ እንዳትሯሯጡ፣ ጸጋችሁን እንዳትጥሉ። እባቡ ተመቷል። ሲመታ ከሩቅ ሲያቀታው ከቅርብ ጀምሯል። የእግዚአብሔር ሕዝብ ራሳችሁን ጠብቁ፣ መንፈሳችሁን ጠብቁ። የሆነ የተጠነሰሰ ሴራ አለ። ኤርሚያስን ገፍጥሮ ከቲክቶክ ነቅሎ ከቲክቶክ ለማውጣት ማለት ነው። ከየአቅጣጫው ነው ድንጋይ የሚወረወረው፣ ከየአቅጣጫው ነው የጌታ መልእክት እየመጣልኝ ያለው። ከሊባኖስ
ከአውሮፓ ሀገር ከውቤ ከአሜሪካ ሌላኛይቱ ያው ከእስራኤል ደግሞ እህቴ ሐረግዬ ማለት ነው። ለራሴ በግል እግዚአብሔር የሚናገረኝ ከኢትዮጵያ ያሉ ወንድሞችና እህቶች በጣም ብዙ የሚነግሩኛሉ። ይሄ ድንጋይ ውርዋሮ በተለይ በጣም ነው ይበዛሉ እና ጸልዩ። አይ ዲቦራ የምን መውጣትማ የለም ግን ጸልዩልን። ከሩቅ ሲያቅተው ታውቃለህ፣ ከሩቅ ሲያቅተው ከሌላ አቅጣጫ ሲያቅተው በራሴ ወገን ቴንኪው በራሴ ወገን ያ ቴንኪው ወገኖች ተባረኩ። እሺ ሀጃ ነው ሀጃ ቴንኪው ሀጃ ነው። ሀጃ ማለት ጉዳይ ማለት ነው። ሰላም ናችሁ? የእግዚአብሔር ብሩካን የእግዚአብሔር ሰላም ይብዛላችሁ። በጣም ነው የምወዳችሁ በእውነት። እዚህ ፕላትፎርም ላይ እየተደረገ ያለው እኛን ያስገርመናል፣ እኛን ያስደንቀናል። ለጠላት ግን እሳት ነው። ሁላችንም ይህንን ማስተዋል አለብን። የበለጠ ደግሞ አንድ ነገር እኔ የማስተውለው ነገር አለ። ጳውሎስ በፊት በሚያሳድድበት ሰዓት ያሳድዳል እንጂ ማንም ጠላት አልሆነበትም ነበረ። ኢየሱስ ክርስቶስ ከተገናኘው በኋላ ግን ጠላቶች በዙበት፣ ከውስጥም ከውጭም። እርምዬ እኔ ልነግርህ የምፈልገው ነገር ቢኖር ገና በዘመኑ አግሪጳዎች ፊት ትቆማለህ። የዘመኑ አግሪጳዎች ገና በታላላቆች ፊት ወንጌልን ትሰብካለህ። ድንጋዩ ደግሞ ዛሬም ይኖራል፣ ነገም ይኖራል። አውራቂስ ቢነሳ ትሻገራለህ እንጂ ሳትሻገር አትቀርም። አንተና ከአንተ ጋር ያሉትም ምንም አይሆኑም። አውራቂስ ይነሳል፣ ምንጊዜም ይነሳል። ስለዚህ እግዚአብሔር አምላክ በነገር ሁሉ ከአንተ ጋር ይሁን። ትናንትና የሆነ ነገር ተናግሬ ነበር፣ ስራ ቦታ ስለነበርኩኝ ስልኬን በሜሴጅ ላይ አስቀምጬልሃለሁ አግኝኝ ስላልከኝ እሱን በዋትስአፕ ብንገናኝ በጣም ደስ ይለኛል። እኔ ይችን እድል አግኝቼ ስለተናገርኩ ራሱ በጣም ደስ እያለኝ ነው። ምክንያቱም ከናንተ ውስጥ የሚፈልቀው ነገር ሌላውን ይገነባል፣ ሌላውን ይባርካል፣ ለሌላው ደግሞ ጠላት ይሆናል። ገና ከዚህ በበለጠ ሚስጥር ይገልጣችኋል እግዚአብሔር። ገና ከዚህ በበለጠ ክብር ሲጨምር ደግሞ ጠላት ይበዛል። በጠላት ላይ ደግሞ ኃይልን የሚሰጥ እግዚአብሔርና እግዚአብሔር ብቻ ነው። እሱ ከእናንተ ጋር ይሁን። ከዚህ በላይ ማውራት አልችልም። ባወራ ደስ ይለኛል። ብዙ ሰዎች እንደሚጸልዩልህ አውቃለሁ። እኔም ጸልዩልኝ ስትል እየሰማው ከሚጸልዩልህ አንዷ ነኝ። እውነት ነው፣ እውነት ነው። አሁንም እግዚአብሔር በጠላቶችህ ላይ ጠላት ያደርግ። በነገር ሁሉ ከእናንተ ጋር ይሁን። ሰላም ሆኑ። ደውልልኝ ፕሊዝ። እደውልልሻለሁ። እሺ ኔት ቤካ ወንድምነት ቴንኪው። ወደ ልጆቼ ጋር ሴሬሞኒ ፕሮግራም ልገባ ነው። ጸጋ ይብዛላችሁ። ተባረኩ። እንገናኛለን። በነገራችን ላይ ወንድሞቼ እህቶቼ እዚህ ያላችሁ እግዚአብሔር አምላክ ነፍስ ይባርካችሁ ስለመጣችሁ። ግን አንድ ክፍል ላንብብ። አሁን ወንድምነት እያወራ አንድ የመጽሐፍ ቅዱስ ክፍል ወደ ውስጤ ይመጣልና ትዝ ይላችኋል። ሐዋርያው ጳውሎስ በታሰረበት ጊዜ አንድ ክፉ ንጉሥ ተነስቶ ነበረ፣ ኒሮ የሚባል በጣም ክፉ፣ ጨካኝ፣ አደገኛ ማለት በታሪክ ውስጥ እንደሱ ብዙ ጭፍጨፋዎችን ያደረገ ንጉሥ የለም እና ሐዋርያ ጳውሎስ በእስር ቤት ሆኖ ለጢሞቴዎስ የጻፈው ሁለተኛው መልእክት ላይ ምዕራፍ 4 ቁጥር 14 ላይ እንደዚህ የሚል ሀሳብ አገኛለሁ እና እኔንን አንድ ወንድማችን ሲያስተምር ሰምቼ አወስ ላይክ በጣም ነበር እንትን ያልኩት ወንድሞቼ እናቶቼ። እና እግዚአብሔር አምላክ ቸር ነው። በነገራችን ላይ የሚሰራ ሰው በቃ ሁል ጊዜ ላይክ አታክ ሊያደርገው የሚነሳ በቅናት ይሁን በምንም አይነት
በሆነ አጋጣሚ ብቻ ካለበት ነገር ለማስወጣትና ለማስወገድ የሚነሱ ከውስጥም ከውጭም ይኖራሉ አምናለሁ። የታመነ ነገር ነው፣ ይታወቃል። እና ለዚህ ነው ሐዋርያ ጳውሎስ ትዝ ይላችኋል በውስጥ በሐሰተኛ ወንድሞች ፍርሃት አለኝ ይላል። እና እንደዚህ አይነት ነገሮች ይፈጠራሉ በሐሰተኛ እህቶችም ጭምር። ኦኬ እሺ፣ ክፍሉን በጌታ ስም አነባለሁ። እንደዚህ ያለ አንጥረኛው እስክንድሮስ ብዙ ጉዳት አድርሶብኛል፣ ጌታ ግን የእጁን ይሰጠዋል። ከባድ ነው አይደል ወንድሞቼ እናቶች? አንጥረኛው እስክንድሮስ ብዙ ጉዳት አድርሶብኛል፣ ጌታ ግን የእጁን ይሰጠዋል። ሐዋርያ ጳውሎስ ቂመኛ አይመስልም? አሁን በዚህ ንግግሩ አይመስልም? ሐዋርያ ጳውሎስ እንዴት ነው ሐዋርያ ጳውሎስ አገልጋይ ሆኖ እንዴት ይህን ነገር በውስጡ በልቡ ይዞ ቆይቶ እንደዚህ እኮ አድርጎብኛል ግን ጌታ ምናምን ብለው እንዴት ይላል ሊያስብል ይችላል። ግን አይደለም። የሆነን ሰው ስትጎዱ እንዳይመስላችሁ በእርቅ ነገሩ ቢያልፍ በይቅርታ ነገሩ ቢያልፍ የጎዳችሁት ጉዳት ግን ከውስጡ አይጠፋም። ለዚህ ነው በጣም ጥንቃቄ እናደርግ ይገባል። ስፔሻሊ ክርስቲያኖች፣ በተለይ በጌታ ያላችሁ ክርስቲያኖች፣ በጌታ የሆነን እኛ ክርስቲያኖች ሰው ላይ የሆነ ጉዳት ከማድረሳችን በፊት we have to careful ይቀመጣል። ለምን መሰላችሁ? ከኛ ስለማይጠበቅ ነው። ስለ ዳንን ኦኬ፣ በብርሃን ውስጥ ስላለን በእግዚአብሔር መንፈስ የምንመራ የእግዚአብሔር ልጆች ስለሆንን ንግግሮቻችን ይከብዳል። እውነቴን ነው የምላችሁ። እኔ ሳምበዲ ከኛ ወገን ካልሆነ ከአንድ አሕዛብ ምንም ነገር ብባል ምንም ላይ አይመስለኝም። ምንም ነገር ነው ተች ማያደርገኝ ወደ ውስጤ የማይገባው። ለምን ከተባለ በቃ ሰውየው ወዶ አይደለም ወይም ደግሞ እሷ ወዳ አይደለም ብዬ ስለማምን ስላልዳነች። ነገር ግን ከዳነች ሰው ከዳነች ሴት ከዳነች እህት ከዳነ ወንድም ግን ንግግር እጅግ በጣም ይከብዳል። በጣም ከባድ ነው። በጣም ከባድ ነው ወንድሞቼ እናቶቼ፣ በጣም ከባድ ነው። ጥንቃቄ ያስፈልገዋል። ለዚህ ነው ሐዋርያ ጳውሎስ አንጥረኛው እስክንድሮስ ስፔሲፊክ አድርጎ ብዙ ጉዳት አድርሶብኛል፣ ጌታ ግን የእጁን ይሰጠዋል።